እጅግ በጣም ምርጥ የሆነ የፀጉር ማስክ በሳምንት አንዴ ወይም በ15 ቀን አንዴ ብቻ በመጠቀም ፀጉራችሁ ላይ የተለየ ምርጥ ለውጥ የሚያሳያችሁ ይህንን የመሰለና ያማረ ፍፍት ያለ ፀጉር እንዲኖራችሁ ያደርጋችኋል። እቤታችሁ በቀላሉ የምታገኙት ነው። በሁለት በሶስት ነገሮች እንደዚህ አሳምራችሁ ፀጉራችሁን ምግብ መመገብ ትችላላችሁ ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም አብራችሁ ስለምትሆኑ እጅግ በጣም አመሰግናለሁኝ። እንግዲህ እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን እላለሁ። እዚህ ጋር እንደምታዩት እንግዲህ ዛሬ ቀለል ያለ ቤታችሁ የምታገኙት ሙዝ አለ። ሙዝ ነው እንግዲህ የተጠቀምኩት እና ሌሎችም ግብአቶች አሉ፣ ግን ለአሁኑ ማሳያችሁ እዚህ ጋር ሙዝ ነው። እዚህ ጋር ሙዝ አለኝ 4 ሙዝ ተጠቅሜያለሁኝ። የበሰለ ሙዝ እንግዲህ ልትጠቀሙት የማትችሉት ሙዝ ወይ ደግሞ በጣም በስሎባችሁ የተበላሸ አይደለም። እንደምታዩት ስልጠው ንጹህ ነው፣ ግን ፍሬዘር ወይ ደግሞ ፍሪጅ ውስጥ ከርሞ ነው። በጣም ብስል ያለ ሙዝ ከምትጥሉት መብላት እንትን ሲላችሁ ፍሪጅ ውስጥ አድርጋችሁ ለመታጠብ በተዘጋጃችሁ ሰዓት በዚህ መልኩ ጥጥር ይላል ማለት ነውና እንደዚህ ቁርጥርጥ አድርጌ ልጬ አስቀመጥኩት። እንግዲህ ይሄ ተበላሽቷል ተብሎ ሊጣል የተባለ ሙዝ ነው። እንግዲህ እንደምታዩት ንጹህ ነው፣ ምንም አይነት ነገር የለውም። እና አንድ እንቁላል አዘጋጅቻለሁ። በነገራችን ላይ እንቁላሉ የጾም ነው አይደለው እንዳትሉኝ፣ በፍስክ የተሰራ ቪዲዮ ነው። አሁን አይደለም፣ አሁን ጾም ስለሆነ ማለት ነው። ከዛም በዚህ መልክ ፈጨዋለሁኝ። እናንተ ማንኛውንም መፍጫ መጠቀም ትችላላችሁ። ያለ አሁን ይሄ ነው። በዚህ ፈጨውና ሙዝ እንግዲህ ብዙ ጊዜ ተወርቶለታል። ብዙ ፕሮቲን ያለው ሙዝ ነው። እንግዲህ ሙዝ ለፀጉር እድገት እንዲሁም ለሰውነት ሙቀት፣ ለተለያዩ የቫይታሚኖች ያሉት ዲ ያሉት ሲ ያሉት ናቸው ኢ ያሉት እጅግ በጣም ወሳኝ የሆነ ለምግብነትም እንግዲህ የሚፈለግ ፍሩት ነገር ነው። ምንም አይነት ሁላችሁም የምታውቁት ነው በሚበላ ዘንድ እንኳን ማለት ነው። እንቁላልም እንግዲህ እንደምታዩት ነው። እንቁላል ያው ፕሮቲን አለው። ሁላችሁም ታውቁታላችሁ። ለፀጉር እድገት እንዲሁም ፀጉርን ለማፋፋት እጅግ በጣም ወሳኝ የሆነ ነው። እንቁላል ብዙዎቻችሁ ይሸታል የምትላላችሁ። በዚህ መልኩ ከተጠቀማችሁት አይሸትም። እኔ አብሬ አሁን ምትት አደርገዋለሁ ከሙዙ ጋር ማለት ነው። ስትመቱት አይሸትም። እኔ እንጃ እንግዲህ እንዴት እንደሚሸት አላውቅም። እኔ ግን ብቻውን ስለማልጠቀመው ነው የማይሸተው ይመስለኛል። እኔ ብቻውን አልጠቀምም። አብሬ እንደዚህ መተዋለሁኝ። ሌላ ቅባቶች እጨምርበታለሁ። ሽታ ያለው ቅባቶች፣ የተለያዩ ቅባቶች መጨመር ትችላላችሁ። ዘይቶች መጨመር ትችላላችሁ። ያላችሁን ነገር ፀጉራችሁን በደረቁ ብቻ ከመታጠብ እያንዳንዱን ነገር ሁሉንም ታገኙታላችሁ ባልልም ያገኛችኋትን 2-3 ነገሮችን ብቻ በመጠቀም በዚህ መልክ ቆንጆ አድርጋችሁ መስራት ትችላላችሁ። ከዛን ምን እናደረኩት አጥልየዋለሁ። ለእናንተ ግን ቪዲዮ አጠር እንደሌላችሁ ሳጠለው አላሳየኋችሁም ማለት ነው። አጠለልኩትኝ። ከዛን ልክ እንደዛ አጥልሌ ንጹህ ይሆናል። ያጠለልኩት ምናልባት በደንብ ማሽኑ ስላላደቀቀው ፀጉራችሁ ላይ እንዳይቀርብኝ ነው። እዚህ ጋር የጅንጅብል ቅባት ነበረኝ። የጅንጅብል ቅባት ነው ይሄ። በጣም አሪፍ ነው። ጅንጅብል ቅባት እንዲሁ ራሱ ሰርታችሁ ብትጠቀሙት እጅግ በጣም ምርጥ ቅባት ነው። ስለዚህ ከዚህ ከውህድ ጋር ከፈለጋችሁ ቫይታሚን ሲ እንዲሁም ደግሞ ኦይል ዘይት መጨመር ትችላላችሁ። ያላችሁን ነገር ጨምራችሁ መጠቀም ትችላላችሁ። አቮካዶ የፈለጋችሁትን መጠቀም። እኔ ግን እዚህ ጋር ደግሞ የቅርንፉድ ቅባት የቅርንፉድና የአብሽ የጥቁር አዝሙድ ቅባት ባለፈው የሰራሁላችኋለኝ። እሱንም ይሄው እንደዛ አድርጌ እጨመርኩበት። ከሁሉም አይነት ቅባቶች ቤት ውስጥ ካሉ ቤት የሰራኋቸው ቅባቶች ከሁሉም ጨምርበታለሁ። ምክንያቱም ጥቅሙ እጅግ በጣም አሪፍ ነው። እናንተ ይሄ ሙዝ እንኳን መፍጫት ካቃታችሁ ወይ ደግሞ አይኔ ሙዝ እስካጨማልቅ የምትሉ ተሆነ የእውነቴን ነው የምነግራችሁ። ይሄ ቅባቶቹን ቅልቅል አድርጋችሁ የወይራ ዘይት ትንሽ ጠብ፣ እንዲሁም ካስተር ኦይል ካላችሁ የተለያየ ብቻ ያላችሁን ቅባት የምትጠቀሙትን ቅባት አድርጋችሁ ቀላቅላችሁ ሞቅ ባለ ውሃ ላይ በጠርሙስ ቁጭ አድርጋችሁ ለብ ሲል ፀጉራችሁን በደንብ አድርጋችሁ ማሳጅ አድርጋችሁ ማታ ላይ ተቀብጣችሁ ጠዋት ላይ ታጠቡት። የእውነቴን ነው በጣም አሪፍ የሆነ ፀጉራችሁ አይበጣጠስ። ስታበጥሩ ስትታጠቡት ቆንጆ ይሆናል ማለት። እዚህ ጋር እንደዚህ ልስልስ ያለ ይሁት እንደምታዩት እንግዲህ የቅባቶቹ ቆንጆ የሆነ ሆኖልኛል ማለት ነው። እዚህ ጋር ደግሞ ፀጉሬን እንግዲህ እንደምታዩት ከርዳዳ ነው የኔ ፀጉር። ከዚህ በፊትም ተናግሬያለሁኝ፣ ግን ብዛቱን እዩት። ቆንጆ የሆነ በጣም አሪፍ የሆነ ፀጉር ይወጣላችኋል። ብዝት ያለ እንዲሁም ደግሞ ወዙ በጣም የሚያምር። በነገራችን ላይ ያው ቆይቻለሁ ካሜራ የተበላሽቷል ብዬ ከተናገርኩኝ እንጂ በጣም አሪፍ የሆነ ቅባት ወይ ውህድ ነው ለፀጉራችሁ የምትጠቀሙት። ይሄ በሳምንት አንዴ ወይ በ15 ቀን አንዴ ልትታጠቡ ስትሉ ብቻ ብትጠቀሙት ምርጥ ቅባት ነው። ሁላችሁም ተጠቀሙት። እኔ መመክራችሁን ማለት ነው። የእውነቴን ነው። ቅባቱን ከሰራችሁ ተቻላችሁ ቅርንፉድን ቅባት ተሰየው ደስ ይለኛል። ካልሆነ ግን ይሄንን በሳምንት አንዴ ብትቀቡት
ፀጉራችሁን ስታበጥሩት ሶፍት ነው የሚሆነው። በቃ ሶፍት ደስ ነው የሚላችሁ። ታጥባችሁ ሲወጡ ኮንዲሽነር ራሱ አያስፈልጋችሁም ማለት ነው። ቆንጆ ነው። ይኸው በዚህ መልኩ በምታዩት መልኩ እንደዚህ ሰራሁኝ። ይኸው በስማም ስትቀቡት እንደ ቀዝቀዝ ሲል ቅቤ በሉት። በቃ ቅቤን ያስንቃል እንጂ ቅቤን የሚያስንቅ ነው የሚሆነው። ምክንያቱም ፀጉራችሁ ራስ ይላል፣ ቆዳችሁ ራስ ይላል። ቫይታሚን ነው። ቤታችሁ የምትበሉት ነገር ነው። ምንም አይነት የመጥፎ ነገር ወይ ደግሞ ጉዳት ፀጉራችሁ ላይ አያደርስም። ስለዚህ ሁላችሁም ተጠቀሙበት። ለእኔ የጠቀመኝን ነው። ብዙ ጫፍ ድረስ እንደዚህ ቀባዋለሁኝ። ፀጉራችሁ ከርደድ ያለባችሁ ልጆች እንዲሁም ምግብ የፀጉራችሁ ምግብ ስትሰሩ ሁል ጊዜ ፀጉራችሁ ጫፍ እስከ ጫፍ መቀባት አለበት ወይ ደግሞ መዳረስ አለበት ማለት ነው። ቆዳው ዛላው ራሱ ያስፈልገዋል ምግብና ለፀጉራችሁ ዛላ ቆንጆ ሆነ ወዝ ይሰጠዋል። እንዳይሰባበር፣ እንዳይበጣጠስ እንዲሁም ቅጥል እንዳያወጣ ወይ ደግሞ መንታ እንዳያወጣ ያደርገዋል። እና ማንኛውም ነገር ስትቀቡ ጫፍ ድረስ ተቀቡት። ደግሞ ጫፍጫፉን ሁል ጊዜ ቢሆን ጭቃ ቅባት መቀባታችሁን እንዳትረሱ። ትንሽ ከርደድ ያለባችሁ ሰዎች ማለት ነው። እንግዲህ በምታዩት መልኩ እኔ ሙሉ ለሙሉ